ሻቢያ ለሶማሌላንድ ጉዳይ ግራ ጋቢ መግለጫ አውጥቷል። በአንጻሩ ኢትዮጵያ ስክነትን መርጣለች። ካቢኔው በበኩሉ የእስራኤልን አቋም ያጸደቀ ሲሆን የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ያደርጋል። በሶማሌላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራ አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አውጥቷል። የአገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በድፍን የሆነ ግልጽ ያልሆነ አጭር መግለጫ አሰራጭቷል። የቴል አቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት የሚችል ነው በማለት የግብፅን ሀሳብ ተጋርቷል። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከትም ጠይቋል። የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥር አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስ መረበሽን ይዞ ይመጣል ሲል አስጠንቅቋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸው መግለጫ በኤክስ ገጻቸው አጋርተው የጸጥታ ምክር ቤት አባላት የማያሻማ ምላሽ ሊሰጡ እንደሚገባ ማስምረውበታል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባ ገልጿል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ ትብብር ማዕቀፍ ስምምነት እንደደረሰም ይታወሳል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታ መርጣለች። ከደርግ ዘመነ መንግስት አንስቶ ሶማሌላንድ አገር እንድትሆን ጥረት ስታደርግ የነበረችው ኢትዮጵያ ጉዳዩን በዝምታ መመልከቷ በበጎ እንደሚታይ የፖለቲካ ተንታኞች አስገንዝበዋል። ተንታኞች በአስተያየታቸው ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት። እስካሁን ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው። ተቃውሞ ድጋፍም ሳታሳይ ጊዜ መጠበቅ አለባት በማለት እየተናገሩ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በሚመጣው ሰኞ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑም ተሰምቷል። ይህን የገለጹት የተባበሩት መንግስታት የእስራኤል አምባሳደር የሆነው ዳኒ ዳኖን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸው ሐሳባቸውን ያሰፈሩት አምባሳደሩ ሀገራቸው ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽ በሆነ ሁኔታ እንደምትንቀሳቀስም አሳውቋል። ባለፈው አርብ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት ተቃውሟቸውን አሰምተዋል። እስራኤል ለሶማሌላንድ ይፋ እውቅና የሰጠችው የመጀመሪያ ሀገር ናት። ቻይና ተገንጣይ ኃይሎችን ለማስጠንቀቅና የደሴቲቷን ቁልፍ አካባቢዎች መቆጣጠር የሚያስችል ወታደራዊ ልምምድ በሰርጡ አቅራቢያ ልታደርግ ነው። የአገሪቱ ጦር ኃይል እና ሌሎች ኃይሎች የእሳት ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2025 የሚል ቅጽል ስም የተሰጠው ልምምዱ አሜሪካ ትልቅ የተባለውን የወታደራዊ ማዕቀፍ በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀችበት በቀናት ውስጥ የሚካሄድ ነው። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን በአጸፋው ቻይና በአሜሪካን የመከላከያ ኩባንያ ላይ ማዕቀብ ጥላለች። ታይዋን በዚህ ዓመት የመከላከያ ኃይሏን ማጠናከሯ የግዛቷ አካል አድርጋ የምታያ ቤጂንግን አስቆጥቷል። የታይዋን ፕሬዝዳንታዊ ጽህፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በሚል ተችቷል። የታይዋን መከላከያ ሚኒስቴር ሰኞ ጠዋት የቻይናን የጦር አውሮፕላኖችና መርከቦችን በታይዋን አካባቢ መመልከቱን ገልጾ የአገሪቱ ጦርና የሚሳኤል ስርዓት ሁኔታ እንዲቃኝ መመደቡንም አስታውቋል። ኃይሉ ታይዋንንና ህዝቦቿን ለመከላከል በከፍተኛ መጠንቀቅ ላይ እንደሚገኝ ሚኒስቴሩ ገልጿል። የታይዋን ሰርጥ አካባቢ ላይ የተመደበው የቻይና ምስራቃዊ ህዝብ በዊቦ የትስስር ገጽ መጪውን ወታደራዊ ልምምድ የፍትህ ጋሻ ሲል ጠርቶታል። ለመገንጠል እያሴሩ ያሉ ሁሉ ጋሻው ሲያገኛቸው ይመነጠራሉ ሲል አጋርቷል። የመጀመሪያው ወታደራዊ ልምምድ መጀመሩን ያስታወቀው የቻይና መከላከያ ሚኒስቴር ዋናውን ልምምድ ማክሰኞ እንደሚያደርግም ጠቁሟል። ቻይና ለረጅም ዓመታት ከታይዋን ጋር ሰላማዊ ውህደት ስትወተውት የቆየ ሲሆን የደሴቲቷ መገንጠል ግን ሰላማዊ ባልሆነ መንገድ የሚያስቆም ህግ የላትም። ቤጂንግ የታይዋንን ፕሬዝዳንት ሊ አቺንግቲ የታይዋን ነጻነትን እየመሩ ነው በሚል ትከሳለች። የታይዋን ፕሬዝዳንት ታይዋንን ወትሮውንም ሉዓላዊ ሀገር ናት በማለት ነጻነቷን በይፋ ማወጅ አይጠበቅባትም ባይ ናቸው። እሁድ ዕለት ፕሬዝዳንት ሊ በአገር ውስጥ የቴሌቪዥን ጣቢያዎች ባሰራጩት ቃለ ምልልስ ቻይና ወረራ እንድትፈጽም ፕሬዝዳንቱ አክለው አስተዳደራቸውና አሁን ሁኔታውን ለማስቀጠል ቁርጠኛና ቻይናን እንደማይተናኮስ ገልጸው ሰላም በእውነተኛ ጥንካሬ ላይ የወደቀ ነው ብለዋል። የህዝብ አስተያየቶች እንደሚጠቁሙት አብዛኛው የታይዋን ዜጋ ሁኔታዎች ባሉበት እንዲቀጥሉ የሚሻ ሲሆን ይህም ማለት ከቻይና ጋር መዋሃድም ሆነ ነጻነታቸውን በይፋ ማወጅ አይፈልጉም።